የረሃ ጁማ የክብር ስፖንሰሮች ዘምዘም ባንክ፣ የኢትዮ ጠቢብ ሆስፒታል፣ አዲስ ሲና መካከለኛ ክሊኒክ፣ ኤማሮሽ ሪል ስቴት። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم كبراتنا كبران ተመልካቾቻችን እንደምን አላችሁልን ሳምንታዊው ራሓ ጁምዓ ሰዓቱን ጠብቆ ወደ እናንተ መድረሱን ጀመረ ጁምዓቱኩም ሙባረከ وكل اسبوع وانتم بخير ሰዓቱ የራሓ ጁምዓ ነው እንግዲህ ዛሬም የተለያዩ መሰናዶችን ይዘን ወደ እናንተ መተናል አብዱራህማን ጣሂር አዩብ አደም ፉአድ አደም እናንተን እያስተናገድን ከዚህ ከስቱዲዮ ቆይታ የምናደርግ ይሆናል ኢንሻአላህ ወቅት እንግዲህ ወቅትን እየተካ ጊዜን እየተካ የሐጅ ወቅት ላይ እንገኛለን። ረመዳንን ጨረሰን እሱን ጨረሰን ብለን ሳንል ሸዋልን ጨረስን ወይንም እየጨረስን ነው። ዛሬ ጨረስኩ ግን አንተ ሸዋልን ወሩን ነው ወይስ ጾሙን ነው? እንዴ ወሩን ማተረ ለምን መሰለ ሸዋል አሁን ዛሬ የመጨረሻው ይመስለኛል 29ኛው ካለቀ ጨረቃ ከታየ ካልታየ አላውቅልን ግን ብዙ ሰው ሸዋልን ስድስቱን አከታትሎ ካልጾመ ሰኞና ሐሙስ ጾማለሁ ይልና ሰኞ ሲል አይ ሐሙስ ይላል ሐሙስ ሲል ሰኞ እያለ ቀኑ ይሄዳልና ጨርሳችኋል ነው ጥያቄ ነው። አጣየቀ ግን ማለት ዛቻ ነው ባልጨርስም ምን ቀረኝ ብጨርስም መፍትሄ አማራጭ መንገድ እንፈልጋለን። በፍቅህ እኮ መንገድ አይጠፋው መላለት ፈልግ። ለማንኛውም የተዘናጋን ሰዎች ካለን እንኳን ጥሩ ሪማይንደር ነው የሚሆነው። ዞሮ የሸዋል ወር ከረመዳን ወደ ሐጅ የምንሸጋገርበት ጥሩ ፕላትፎርም ነውና ጥሩ አጋጣሚ ነው። ሸዋልም የሐጅ ወር ነው ነገራችን። ኦፍ ኮርስ አሽሩል ሐጅ ከሚባሉት ውስጥ እኮ ከሸዋል የሚጀምረው ስለዚህ ትራንዚሽን ታይም ነው ማለት ነው። ትክክለኛው የሐጅ ተግባር የሚከናወንበት እንኳን ባይሆን የሐጅ ዝግጅት የሚደረግበትና ሰዎች ጉዞ የሚያደርጉበት ከረመዳን እንደወጡ በተለይ በፊት በነበረው ጉዞ በግመል በፈረስ በእግር የሚደረጉ በባህር የሚደረጉ ጉዞዎች ስለነበሩ ለነዛ ተብሎ የሚዘጋጅ ጉዞ ስለነበርም ጭምር ነው። ያው ሰው ኢህራም አድርጎ እና የሚወጣበት ጊዜ ስለነበር የሐጅ ወቅት ይሆናል ማለት ነው። አልহামዱሊላህ ብቻ ለዛም ስላደረሰን ከናንተ የነየታል እንዴ ሐጅ ወላሂ እንግዲህ ከተጠራ ነው ከነየትንም አቆየ ነው አልቋል እንጂ አሁን ግን ወቅቱ እንዴት ነው? ፍቅህ ላይ ሐጅ ግዴታ የሚሆንበት ሰው ሲያስቀምጡ ሸርጥ አለው አይደል? ለምሳሌ ሙስሊም መሆን አለበት ግዴታ ለመሆኑ ባሊግ መሆን አለበት ሀብታም መሆን አለበት ይሉና ግን የሀብት ገንዘብህና የሚሄጃ ታይሟ ኮንሲደር ያደርጓታል። የሚገርምህ ነገር ለምሳሌ ሐጅ 2 ቀን ሲቀረው ሀብታም ብትሆን ዘንድሮ ግዴታ አይሆንብህም። ለምን በምን ትበራለህ ትሄዳለህ? ከሱም ፕሮሰስ ለማድረግ በእነሱ ጊዜ ለመጓዝ ወር ከምናምን ሊፈልግ ይችላል 15 ቀን ሊፈልግ ይችላል ምናምን ያንን ኮንሲደር ያደረገ ማለት ነው። አሁን እኛ በጥቅሉ የነየት ነው ያለው። በጣም ጥሩ። ምናልባት እንግዲህ በዛሬው ፕሮግራማችን ሐጅን የሚያነሱ ሐጅ የሚሸቱ ነገሮችን እናነሳለን ኢንሻአላህ። ምናልባት ግን ሳምንት አነጋጋሪ ሐሳብ አንስተን ነበር እንደው ቃልም ስለገባን ያንን መመለስ ስላለብን ነው። በኹጥባ ምን ያክል ደቂቃ መርዘም አለበት የሚል የራሳችንን ጉዳይ ስናነሳ ነበር። ምናልባት ኡስታዝ ፉአድ ይመስለኛል ኃላፊነት ወስጄ ኹጥባ ምን ያክል ደቂቃ መሆን አለበት በሸሪዓ የተቀመጠ አለ ወይስ የለም በሐዲስ ተጠቅሷል የሚል ነገሮችን የቤት ስራ ወስደ ነበር። አጠር አድርገን እናቅርብና ከዛ በኋላ ወደ ዛሬ ጉዳያችን እንሄዳለን። ኹጥባን አስመልክቶ የተደነገገ ሸሪዓ ላይ ይሄን ያህል ደቂቃ ነው ኹጥባ የሚደረገው የሚል የመጣ መረጃ የለም። ነገር ግን ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው የጁምዓ ሰላትና ከኹጥባው የትኛው መርዘምና የትኛው ማጠር እንዳለበት ግን የተናገሩበት ሐዲስ አለ። ሶሂህ የሆነ ሐዲስ ነው። ሰላቱ መርዘም አለበት ኹጥባው ማጠር አለበት። ይሄን የሚያደርግ በጣም ፈቂህ የሆነ ሰው ነው ብለው የተናገሩበት ሐዲስ አለ። ስለዚህ ሰላቱ መርዘም አለበት፣ ኹጥባው ደግሞ ምን ማድረግ አለበት ማጠር አለበት። አሁን እኛ ጋር በተቃራኒ ነው። ኹጥባው በጣም ረጅም ነው፣ ሰላቱ ያጠረ በእናጣይናም ልጨርሰው ትችላለህ እንደ እንትኑ ነው። እና ከዛ ዑለማዎች ከዚህ በመነሳት በሰላት እነሱ የሚሰግዱበትን የሱራ ግምት ውስጥ በማስገባት ኹጥባ እና ሰላቱ አንድ ላይ ከ30 ደቂቃ መብለጥ የለበትም ይላሉ አብዛኛው ሙዓሲር ዑለማዎች። የዘመናችን እንደዛ ነው። ከ30 ደቂቃ መብለጥ የለበትም። ቢበልጥ አስፈላጊ ከሆነ ሊበልጥ ይችላል። ግን በቃ እስልምና የሚወደው ወሰጥን ይወዳልና ከ30 ደቂቃ ባይበልጥ የሚል ለማየት ሞክሬያለሁ።
ያ ይሄ የሚያሳየን በየዘመናቱ እንደየሁኔታው ይቀየራል። ለምሳሌ አሁን ባለንበት ዘመን የሰው ልጆች አቴንሽን ስፓን የሚባል ነገር አለ። ትኩረት ሰጥተው ነገሮችን የመከታተል ነገር እያነሰ በዛ ይሄ ቲክቶክ የሚባል ነገር ከመጣ በኋላ ሌሎችም ነገሮች ሰዎች ቅብዝብዝ እንዲሆኑ ረፍት እንዲያጡ ቶሎ አቴንሽናቸው ዳይቨርት እንዲሆኑ ለዲስትራክሽን ወይም ለመወስወስ ቅርብ ይሆኑ ማለት ነው። ትንሽ ነገር በቃ ቶሎ ስልክ ኪስ ውስጥ ክተትና ስልክን አውጣ የሚል መንፈስ ያ ስሜት ይጠናውታልና ይሄንን ታሳቢ ያደረገ ኹጥባውን ስትጀምረው ያነሳውን ሐሳብ ረስቶት በማለት ስለምንድን ነበር የተወራው ምናምን አንዳንድ ጊዜ ወተን እንጠይቃለን። ዛሬ ኹጥባ እናንተ ጋር ስለምንድን ነበር ያንሱ ብቻ በመሃል አልሐምዱሊላህ ሲሉ ሰምቻቸዋለሁ የሚል ሐሳብ አለና ብዙ ነገር ማንሳት ይቻላል። አላህ Subhanahu Wa Ta'ala ያው ኹጥባን ሲደነግግ ማህበረሰብ በሳምንት ውስጥ ሊወስደው የሚገባውን ስንቅ ታሳቢ ያደረገ ነው። ይሄ ስንቅ እንደው በቃ በከንቱ ሜዳ ላይ መፍሰስ የለበትም። ሁሉም በመጣበት ሐዝ የራሱን እንትን ድርሻውን ዘግኖ መውሰድ አለበት። ለህይወቱ በቃ ሳምንቱን ተጠቅሞበት የሚያልፍ ነገር መሆን አለበት። ረመዳን ሲመጣ አመቱን ሙሉ ስንቅ ተሸክሞ እንደሚሄደው ሁሉ ሳምንት ሲመጣ እንደዛ ነውና ጁምዓን እንደው አናባክን ኸጢቦቻችን፣ ኢማሞቻችን፣ የመስጂድ አስተባባሪዎቻችን ይህንን ታሳቢ ያደረገ የኮሚኒቲ አካባቢ አንድ አካባቢ ያሉ ሰዎች መቼም ባህሪያቸው ስለሚታወቅ ምናምን ብዙ ችግር የለም። የሁሉንም ሰው ልታማከል ትችል ይሆናል። አማ ህዝብ ጃሚዕ የሆኑ ከተለያየ አቅጣጫ የሚመጣበት ሰው የሆነ አካባቢ ያለው ልማድ ከሆነ አካባቢ ሊለይ ይችላል። የኑሮ ሁኔታውም ደግሞ እንደዚህ ነው። ሰውን ያጣድፈዋል። በቃ የምትኖረው ሙስሊም ብቻ ባለበት ኮሚኒቲ ውስጥ አይደለም። በዛ መካከል በቃ ወስዋሶች አይጠፉም። የስልክ ጥሪዎች፣ የምናምኖች ኢምፖርታንት የሆኑ ስራ የሚጨናነቅ ሰው ይኖራል አሉ ብዙ ነገሮች እና ይሄንን ታሳቢ ያደረገ የኹጥባ ስርዓታችን ይኖር። ስለዚህ ሌሎች ሙተሚማቶቹን ከማብዛት ይልቅ ኮር ነጥቦቹ ላይ አንኳር ሐሳቦቹ ላይ ትኩረት ብናደርግ ቀጥታ መልእክቱን አድርሰንለት ሰው በቃ ልብ የሚያረጥብ ነገር ይዤ ሄጃለሁ ማለት እንዲችል ብናደርግለት የሚል ጥቅል መልእክት ነው የምናነሳው። እንግዲህ ሐሳቡን ያው ቃልም ስለገባን ብዬ ነው። ምናልባት እንደው አንድ ስክሮል ስትል ቅድም ኡስታዝ በድሩ ሲና አንድ መድረክ ላይ ሲያነሳ እንደው ኹጥባውንም ይገልጻል ብዬ ስላሰብኩ ነው። ሰዎች ያለ ስልካቸው ላይ ስክሮል በጣም የሚያበዙት አለ ስክሮል የማድረግ ሱስ ኖረባቸው አይደለም ቁም ነገር ያለው ነገር ለማግኘት ነው ስክሮል የሚያደርጉት። ቁም ነገር ያለው ነገር ሰውን ሳብ የሚያደርግ ነገር ኹጥባችን ላይ እናስቀምጥ። ከዛ በኋላ ሰው የማያዳምጥበት ምክንያት የለም ለማለት ያክል ነው። በጣም ጥሩ ነው። እንግዲህ ያው ብዙ ነገር ማንሳት ይቻላል። ዛሬ ተወሰነ መልኩ ቆይታችን ስለ ሐጅ ነጥቦች እናነሳለን። ስንመለስ ሰፋ ያለ ነገር እንደሚኖር ተስፋ እናደርጋለን ኢንሻአላህ። አጋሮቻችንን እናመስግንና ቀዳሚ ፕሮግራም እንጋብዛቸዋለን። ያንን ተከታትለን ስንመጣ ደግሞ እኛ ሐጅ አድርገን እንኳን ባናውቅ ስሜቱንና ፊሊንጉን ካደረጉ ሰዎች ስለምናውቅ በሱ ጉዳይ ላይ የተወሰኑ ነጥቦችን አንስተን እንወያያለን። ፕሮግራማችንን በአማርና በተዋበ መልኩ ተመልካቾች ዘንድ እንዲደርስ ያደረጉ ተቋማት አሉ። እነሱን እጅግ አድርገን እናመሰግናለን። አዲስ ሲና የውስጥ ደዌ ስፔሻሊቲ ክሊኒክ እንግዲህ ለቤተሰቦ ብርሃን፣ ለስራው ብርታት፣ ለህይወቱ ደስታን እንግዲህ መሰረቱ ጤና ነው ይላሉ። ለጤናው ደግሞ እኛ ልናገለግለው 24 ሰዓት ዝግጁ ሆነን እየጠበቅናችሁ እንገኛለን። በድንገተኛም ቢሆን ደግሞ በቀጠሮ የምትመጡ ከሆነ አገልግሎታችን የተጠበቀ ነው። ጥራቱን የጠበቀ ላቦራቶሪና ምርመራ እንሰጣችኋለን። በተለይ ደግሞ ሙሉ የጤና ምርመራ ለምታደርጉ ሰዎች በልዩነት ህክምናውን በመስጠት ላይ እንገኛለን። ልዩነታችን እርስዎን በእንክብካቤ ማገልገል ነው ብለዋል። አድራሻቸው ለቡ መብራት ኃይል ሐማድ ታወር ግራውንድ ፍሎር ላይ ታገኟቸዋላችሁ። ምናልባት ስልክ መደወል ከከጀላችሁ ደግሞ በ0960777222 ላይ ደውላችሁ ታገኟቸዋላችሁ። በ0960777444 እንደዚሁ ልታገኟቸው ትችላላችሁ። አዲስ ሲና የውስጥ ደዌ ስፔሻሊቲ ክሊኒክ ለተሟላ ጤናው ታማኝ አጋሮ ብሎናል። ፕሮግራማችንን ስላበረታልን እናመሰግናለን። ኑሮን ለማሸነፍ ስትወጣ ስትወርድ ስትወድቅ ስትነሳ የጤናውም ነገር ፍጹም አይረሳ። ድሎት ፍስሐ እንጂ ህመም አንመኝም። በኢትዮ ጠቢብ ቤት መፍትሄ የሌለው አንድ ነገር የለም። ይህ የኢትዮ ጠቢብ ሆስፒታል መልእክት ነው። ኢትዮ ጠቢብ ሆስፒታል እንግዲህ ህመማችሁን አንመኝም፣ ነገር ግን የጤና እክል ካጋጠማችሁ በዘርፉ አንቱታን ባተረፉ ባለሙያዎች እንዲሁም ደግሞ ዘመኑ ባፈራቸው መሳሪያዎች ታግዘን ጤናዎትን እንመልስላችኋለን ተብላችኋል። ሳምንቱን እንግዲህ 7/24 ሰዓት የሚሰራው ኢትዮ ጠቢብ ሆስፒታል ለሴቶች ልዩ የሆነ የጤና እንክብካቤ ያደርጋል። እንዲሁም ደግሞ እንግዲህ እንደምታውቁት በራሱ ግዙፍ በሆነ ህንፃ ነው ይህንን ህክምና ሂደት የሚያካሄደው። የፓርኪንግ ጉዳይ
ጥያቄ ውስጥ አይገባም። ስለዚህ በማንኛውም ሰዓት እንግዲህ 24 ሰዓት የሙሉ የጤና ምርመራ ማግኘት ትችላላችሁ። 9000 ላይ እንግዲህ ወረፋ ለማስያዝ እንዲሁም ደግሞ አጠቃላይ የጤና መረጃ ለማግኘት መደወል ትችላላችሁ። የዚህ ፕሮግራም ስፖንሰር ስለሆነ ከልብ እናመሰግናለን። ሌላኛው ፕሮግራማችንን ያበረታልን ዘምዘም ባንክ ነው። የማይነጥፍ የእድገት ምንጭ በሚል መሪ ቃሉ የምታውቁት ዘምዘም ባንክ በሀገራችን ከተመሰረተ ጀምሮ ከፍተኛ እንቅስቃሴ እያደረገ ይገኛል። በተለይ ደግሞ ከወለድ ነፃ የባንክ አገልግሎትን በመስጠት ግንባር ቀደም እንደሆነ ይታወቃል። በርካቶች እዛ ሼር ሆልደር ሆነው እየተጠቀሙ ነው። ደግሞም ዲፖዚት በማድረግ በማስቀመጥም ፈጣን አገልግሎት እያገኙ ነው። በተለይ ደግሞ በዲጂታል የፋይናንሲንግ ስርዓት ውስጥ አንሳር ዲጂታል የሚልን የሞባይል መተግበሪያ በማምጣት ለእህቶችና ደግሞ አነስተኛ ስራ እድልን ለሚፈጥሩ ሰዎች ፋይናንስ እያደረገ ይገኛል። አብሮን እየሰራ ስለሆነ እጅግ አድርገን እናመሰግናለን። ዘምዘም ባንክ የማይነጥፍ የእድገት ምንጭ የፕሮግራማችን አጋር ስለሆነ እናመሰግናለን። የዚህ ዘመን እንግዲህ ብዙ ጥያቄዎች ይኖራሉ። የቤት ጥያቄ አንዱ ነው። ለ8 ዓመታት 188 ቤቶች እንዲሁም ደግሞ 123 ቁልፎች ማስረከብ የቻለው ኢማሮሽ ሪል ስቴት ይህንን ፕሮግራም ስፖንሰር አድርጓል። 311 ቁልፎች የኢማሮሽ የጽናት አሻራዎች ናቸው። በሰባራ ባቡር፣ በበኒ ሰፈር፣ በሶማሌ ተራ፣ በአየር ጤናና ጀሞ የተለያዩ ዲዛይንና የአከፋፈል ዘዴዎች የተዘጋጀላቸው ቤቶች እያስገነባ ይገኛል። እርሶም እንግዲህ የዚህ መልካም አጋጣሚ በመጠቀም የቤት ባለቤት የሆኑ ተብላችኋል። አድራሻ ከባልቻ ሆስፒታል ጀርባ ሳጅዳ ህንፃ ይገኛሉ። 6790 ላይ ደውላችሁ መረጃ ማግኘት ትችላላችሁ። የዚህ ፕሮግራም ስፖንሰር ስለሆነ ከልብ እናመሰግናለን። ተመልካቾቻችን አብሮነታችሁ ከኛ ጋር ስለሆነ እጅግ አድርገን እናመሰግናለን። በአልባሳቱ በኩል ዘወትር የሚያደምቀንን ደግሞ ኒዛም ፋሽንን እጅግ አድርገን እናመሰግናለን። ኒዛም ፋሽን ባለፈው ረመዳን እጅግ በጣም ልብ የሚነኩ በርካታ ስራዎችን ሲተገብር ቆይቷል። አሁንም ያን ስራውን እንደቀጠለ ነው የሚገኘው። ከኛ ጋር እየሰራ ስለሆነ እናመሰግናለን። እናንተም የዚህን ታዳጊ የዚህን ጀግና ወጣት ስራ ለመደገፍ አብሮነታችሁን ማሳየት እንዳለባችሁ በዚህ አጋጣሚ ለማስታወስ እንወዳለን። ቀዳሚ ፕሮግራም እንጋብዝና ተመልሰን ብንመጣ ይሻላል። መልካም ፕሮግራም እንዲሁም ደግሞ መልእክቶችን ተካትለን እንመለሳለን። ተመልካቾቻችን በያላችሁበት መልካም ቆይታ ይሁንላችሁ። ተመልሰን መጥተናል። እንግዲህ ከአፍታ ቆይታ በፊት ስንመለከት የነበረው የኹጥባን ጉዳይ ነው። ነገር ግን እሱን ዘግተናል። አሁን ስለ ሀጅ ወቅት እንደመሆኑ ምንም እንኳን እኛ ሀጅ አድርገን ባናውቅም ዑምራ አድርገን የምናውቅ ግን አለን። ደግሞ መለያየት ታመጡ ነው እዚሁ እና እስኪ ሀጅ ብላ አንዳንድ ነገሮችን ብናነሳ መልካም ነው ብዬ አስባለሁ። በጣም ጥሩ። እንግዲህ ሀጅን አላህ ሱብሓነሁ ወተዓላ ከእስልምና አርካኖች መካከል አንዱ አድርጎታል። በእርግጥ በሸርጥ ካስቀመጠው ነገሮች መካከል አንዱ ነው። መን ኢስተጣዐ ኢለይሂ ሰቢላ ነው። ለዛ መንገድን ችሎታ እንትን ብሎታል። ግን በህይወት ዘመን አንዴ መደረግ ያለበት ነገር ነው። አንዳንድ ሰዎች አሉ ያልተወፈቁ፣ አላህ ሱብሓነሁ ወተዓላ እንዲወፍቃቸው የምንመኘው ምን ገንዘብ አልቸገራቸውም፣ ጊዜም አልቸገራቸውም። ግን ደግሞ ያለመወፈቅ ያለመገጠም ደግሞ የሚላቸው ሰዎች አሉ። ዑምራም የሚከብዳቸው ሰዎች አሉ። እንደው ሱዑባው እኮ ይቀንሳል አይደል? ከዛ የገንዘብ ወጪውም ይቀንሳል። ግን ያንም ደግሞ አላህ በግልጽ አስቀምጦታል በቁርአን ወሊላሂ አለናሲ ሐጁል በይት መን ኢስተጣዐ ኢለይሂ ሰቢላ ብሎ በግልጽ አስቀምጦታል። ከዛ ወአቲሙል ሐጀ ወልዑምረተ ሊላህ ዑምራንም ሐጅንም ደግሞ ለአላህ ስትሉ አድርጉ ብሎ ያስቀመጠበት ትእዛዝ ነውና ይሄ እንደው ቸል ልንለው የሚገባ ነገር አይደለም። ምንዳውንም ደግሞ እናውቃለን። ማለት ከየውመ ወለደትሁ ኡሙሁ ነው። እናቱ እንደወለደችው ህፃን ልጅ ሆኖ ነው የሚመለሰው። በቃ ወንጀሉ ታጥቦ የሰለመ ሰውና ሐጅ አድርጎ የመጣ ሰው እኩል ነው የሚባለውና ያን የመወልወል እድል ከየትም አናገኘውም። እና ይሄንን እድል ያገኛችሁ የተወፈቃችሁ ሰዎች እንኳን ደስ ያላችሁ ለማለት እንወዳለን። ከዛ ሁሉ በላይ ማህበራዊው ሃይማኖታዊ እሴቱ በጣም ግዙፍ ነው። ከመላው ዓለም የሚመጣ ሰው በቀለም የማይገናኝ፣ በቋንቋ የማይገናኝ፣ በስነ ልቦና የማይገናኝ፣ በብሔር የማይገናኝ፣ በሀገር የማይገናኝ ሰው አንድ ቦታ ላይ ለበይክ አላሁመ ለበይክ እያለ አንድ ቃል እየጠራ ሲጓዝ ያችን አንድ ወጥ የሆነች ልብስ አጣፍቶ እኩል አንድ አይነት ይሄ እንትን ዜጋ ነው ይሄ እንትን ዜጋ ነው በማትለው መልኩ፣ ይሄ ሀብታም ነው ይሄ ድሃ ነው በማትለው መልኩ ወጥ ኖሮ እዛች ሜዳ ላይ ቆሞ ሰይድና ኢብራሂምንና የእናታችን ሀጀርን ተምሳሌት እየተገበረ ማለት ታሪክም ሲያገናኝ አስበዋል። ዝም ብሎ አሁን የሚደረግ ኢባዳ ብቻ አይደለም፣ በታሪክም ጭምር በሰንሰለት የሚገናኝ ነውና ይሄ ሁሉ መታደል በቀላል ነገር አይደለም። አንደኛ ይሄንን ለሚያስተናብሩ
መቼም ኻዲም አልሐረመይን ተብሎ እዛ የተቀመጡ ይሄን ማስተናበር ቀላል ነገር አይደለም። በፊትም የነበረ ክብር እኮ የሚሰጠው ነገር ነው ታውቃለህ። በጃሂልያ ዘመን ሲቃያና ሪፋዳ የነበረበት ዘመን ነው አይደለ? እነዛ ትልቅ ስራዎች ናቸውና ይሄንን ተዓዚም አላህ እንዲወፈቃቸው ሰዎች ትልቅ ነገር ነው። እስከዛሬ ድረስ ደግሞ ያልነጀታችሁ ካላችሁ እንደው ልባችሁ ይነሳ፣ ግድ የለም አካላችሁ ገንዘብ ሲያገኝ ይነሳል። ልባችን ግን ቀድሞ መነሳት አለበት። ልብ መቅደም አለበት። ይሄን አለመወፈቅ ሐቂቃ እኔ ዑምራ አድርጌ ከዑምራ በፊት የነበረኝ ዑምራ በቅርብ ነው ያደረኩትና ከዑምራ በፊት የነበረኝ እይታና ዑምራ ካረኩኝ በኋላ ግን በጣም ነው ጉጉቴ የጨመረው። እንደው በፊት ዑምራ ለማድረግ ብዙ ጉጉት አለመኖሬ ውስጤ ላይ የኢማን ችግር አለብኝ እንዴ ያልኩ ራሴን ጠይቅ ነበር። ግን በኋላ ከራሴ ጋር ከባህሬ ጋር ሳገናዝበው አልችለውም ብዬ ያሰብኩት ነገር ላይ ብዙ አልጓጓም። የሆነ ነገር አልችልም ካልኩኝ አልጓጓም። ያለፈ ነገር ላይ ብዙ አልቆጭም። አልহামዱሊላህ አላህ የሰጠኝ ነገር ነው ብዬ አስባለሁ። ዑምራ አድርጌ ከመጣሁ በኋላ ግን እስከዛሬ ዑምራ ለመድረግ ወላሂ ቆጭ የተቆጫለ አታስቆጨው። አሁን ዝም ብለህ አሳባቡና ያኮ ነው። አሁን ይሄ ለምሳሌ እኔ የኸሚስ ምሽት ፕሮግራም ሚንበር ቲቪ ላይ በመዲና ሰማይ ስር እና እዛ ጋር የነበረው ፕሮግራም ማህበረሰቡ ላይ ያለውን የዑምራ ይሄ ፍላጎት እንቅስቃሴ የሆነ ነገር ጨምሯል ብዬ አምናለሁ። አንዱ እኔ ስለሆንኩኝ ማለት ነው። ምክንያቱም እኔም ያን ፕሮግራም ስመለከት የተለያዩ እንግዶች መጠው እዛ ጋር የተሰማቸውን ስሜት ሲያንጸባርቁ፣ ሲያለቅሱ፣ ሲናገሩ ጉጉታቸውን እንትናቸውን ስመለከት በጣም ጉጉት እያደረ የሚመጣውና ስለዚህ ብናስቆጨው ምንም ችግር የለውም ማለት ነው። ዞሮ ዞሮ መልካም ነገር ሐጅ ሲነሳ በጣም የሚገርም ነገር አለው። እንደው በኢኮኖሚ በስልጣን በጣም ከፍተኛ ደረጃ የደረሱ በርካታ ህዝቦችን የሚያስተዳድሩ ሰዎች እዛ ቦታ ላይ እንዲሁ በስፖንሰርም እኮ የሄደ ሰው ሊኖር ይችላል እዛ ቦታ ላይና እዛው ሰው ጋር እኩል ተመሳሳይ ልብስ ለብሰህ ተመሳሳይ ስርዓት አድርገህ አንድ ቦታ ቆመህ እንደውም ከቀደምከውም በሶፍ ልትቀድመው ምናምን ትችላለህና ትልቅ ተአምር ነው። አንድ በንግግር ደረጃ ወይ ደግሞ በወሬ ደረጃ የሚወሩ ሂካያዎች አሉ አይደል? አንድ የጀርመን ጄኔራል የጦር ጄኔራል የእስልምና እውነተኝነት እንደው አለ ብዬ እንደጠረጥር ከሚያደርጉ ነገሮች ውስጥ እኛ ወታደሮቻችንን ስንት ቀጥቅጠን እየደበደብን በጫማ እየረገጥን ያሰለጥናቸው ወታደሮቻችን አንድ ይሄ መስመር ወይ ደግሞ ሰልፍ ለማሰለፍ ረጅም ደቂቃ ይፈጅብናል። ሙስሊሞች ግን እዛ ቦታ ተሰብስበው አንድ ቃል ሲተነፍስ የሆነ ሰው በስፒከር ሰምተው ቀጥ የሚሉት ነገር በጣም ይገርመኛል። ስተው ሲባል ሰፋችን ግጥም ጥጥጥጥ ማድረግ እኮ ሱብሃንአላህ። በዛ ላይ እንግዲህ እንደምታውቁት ሴት ወንዱ የተለየ አሁን እዚህ ሌላ ቦታ ስትኖር ያለው ክልከላዎች የሚታገዱበት እዛ ጋር ሌላ ድባብ አለው አይደል? ትረሳዋለህ። ሴት ነው ወንድ ነው ምናምን እንደዛ ነገር ውስጥ ረስተህ ዝም ብለህ ከአላህ ጋር ያለህን እንትን ታደርጋለህና ትልቅ መወፈቅ ነው። ቅድም እንደው አዩብ ሲያነሳ በጣም የገረመኝ አንዳንዴ ስለ በራሱ የመሄድ ቁርጠኝነት ነው። አንድ ታሪክ ስሰማ ጅዳ ውስጥ የምትኖር እናት እንግዲህ ያው ነው ለመማር ይሆናል ብዬ ስላሰብኩ ነው 90 ምናምን ዓመት እድሜ ያላቸው እናት ናቸውና ዑምራ ለመጀመሪያ ጊዜ ዘንድሮ ነው ያደረጉት። ሱብሃንአላህ ጅዳ ውስጥ ይኖሩ በጣም ቅርብ ነው። በጣም ሀብታም ናቸው። በርካታ ልጆች አሉ። ባላቸው የሴትዮዋ ባለቤት አሁን አልፈዋል። በጣም ቸር ሰው ነበሩ። በጣም ብዙ ጊዜ ዑምራ ሐጅ ያደርጋሉ። አይታሞችን ምናምን የሚደግፉ ሰው ናቸው። እኔ እናት ግን ሄደው አያውቁም። የገንዘብ ችግር የለባቸው። ጆሮ ብቻ አይደለም ለካ መንገዱ ለባለቤቱ ባዳ ነው። ቅርብ ላለ ሰው ሐረም መካ ውስጥ ነው ያደርጋል ይላሉ። እንግዲህ በወሬ አላኩል ያህል ግን ዞሮ ዞሮ አሁን ለመሄድ የተነሳሱ ኢትዮጵያኖች አሉ። በቁጥር እርግጠኛ ባልሆንም ከባለፈው የቀነሰበት ሁኔታ አለ ገንዘብ ውድ ነው በሚል ግን የተነሳሱ አሉ። አሁን እዛ ቦታ ለኢባዳ ነው ሰዎች የሚሄዱትና ቅድመ ዝግጅት ማድረግ ያለባቸው ይመስለኛል። የሐጅ ስራ አድካሚ ስራ ነው። እዛ ጋር ሂደህ ተጠቅመህበት ቫኬሽን አይደለም፣ ኢባዳ ነው። አላህን የምትገዛበት በገንዘብህ በአካልህ አላህን የምትገዛበት የኢባዳ ክፍል ነው። ከጃሃር ጋር ያመሳስሉታል ሰዎች ነው። ለጃሃር ልምምር ነው ይላሉ። በጣም ድካም አለው፣ ልፋት አለው፣ ውጣ ወረድ አለው። ስለዚህ እኔ ሰዎች ከመሄዳቸው በፊት ቅድመ ዝግጅት ማድረግ አለባቸው ብዬ አስባለሁ። እሱ ላይ ትንሽ ዲስከስ ብናደርግ። በነገራችን ላይ እንደው ሙሉ በተለይ በዚህኛው ዙር ከጤና ጋር በተያያዘ የምናነሳው ሰፋ ያለ ቆይታ ይኖራል ተመልካቾችንም እንትን ለማድረግ። ከዛ ደግሞ ኢንጀነራል ከመጀመሪያ እስከ ፍጻሜ ያለው ደግሞ ያው እንደ ቲቪ ሰሞነ ሐጅ የሚል ቋሚ ፕሮግራም አለ። ሰሞነ ሐጅ ላይ
መረጃዎችን፣ ቲፖችን፣ እንቅስቃሴዎች ምን መደረግ አለባቸው የሚለው በዝርዝር ይነሳል። እኛ ግን ያው ብቻም ወደዛ ድባብ መግባታችንን ለማንሳትና በአንድም ይሁን በሌላ መልኩ ደግሞ እንደ አንድ እዛም ላይ ኹጥባ አለ እዛም ላይ ጁማ ስላለ ይገጥመዋልና በዛ መሰረት የዒዱም ኹጥባ ስለሚኖር እዛው ላይ ከዛ አንፃር እንደው ከጁማ ጋር የሚያመሳስለው ነገር ለማንሳትና ቲፕ ደግሞ ይሄን የሚመለከት ተመልካች ስላለ ለሱም ቲፕ ለመስጠት ነው። ከጤና ጋር ተያይዞ ያሉ ነገሮችን የምናነሳ ነው የሚሆነው። ግን በተመልካች ረፍት እንስጥና የአፍታ ረፍት ወስደን ስንመለስ መሰናዶችም ስለሚቀጥሉ እነሱንም እናደርጋለን። ፕሮግራማችንን ያበረቱልን አካላት አሉ። አዲስ ሲና የውስጥ ደዌ ስፔሻሊቲ ክሊኒክ እንደዚሁም ዘምዘም ባንክ ፕሮግራማችንን አበርትተዋል። እናመሰግናለን። ኢትዮ ጠቢብ ሆስፒታል፣ ኢማሮሽ ሪል ስቴት ይህንን ፕሮግራም ስፖንሰር አድርገዋል። ከልብ እናመሰግናለን። እናንተም ተመልካቾቻችን መርጣችሁን አብራችሁን ቆይታ እያደረጋችሁ ስለሆነ ከልብ እናመሰግናለን። ጥሩ ጀማዓ እንደሆነላችሁ ተስፋ እናደርጋለን። ቀጣይ ፕሮግራም ደግሞ እንግዲህ ከአፍታ ቆይታ በኋላ ስንመለስ ከፕሮግራም ጋር ተመልሰን እንመጣለን። በያላችሁበት መልካም ቆይታ ይሆንላችሁ።